ቸር ስለሆነ ጸሎትን የሚሰማ ደግሞም ሰምቶ የሚመልስ አምላክ ስለሆነ ሰርጀሪ ካደረገችበት ቀን ጀምሮ ዶክተሮች እንዳሉት ሳይሆን እኛም እንደጠበቅነው ሳይሆን በእግዚአብሔር ቸርነት አስደናቂ የሆነ ለውጥ በጤናዋ እያየን እንገኛለን። ጊዜ ፈጅባታል ተብሎ ይጠበቅ የነበረው የስፒች ቴራፒዋ ሙሉ በሙሉ የመናገር ችሎታዋን በዚህ ሳምንት አስመስክራለች። ይህን እንድታደርግ የረዳት እግዚአብሔር የተመሰገነ ይሁን። ራሷ እህታችን ዘማሪት ብሩክታዊት አሰፋ በራሷ አንደበት ያለፈችበትን ሁኔታ እግዚአብሔርን እያመሰገነች ምስክርነቷን ትነግረናለች። ሰላም የምህረት ቻናል ተከታታዮች፣ የሞተን የሚያስነሳ የሌለውን ደግሞ እንዳለ አድርጎ የሚጠራ አምላካችን ስሙ ይባረክ። በቅርቡ ስለ እህታችን ብሩክታዊት ሰምተነው የነበረው አሳዛኝ የህመም ዜና አሁን ደግሞ ተቀይሮ በመዳን በምስጋና በእልልታ ልትመጣ መሆኑን ስንሰማ እጅግ ደስ አለን። እግዚአብሔር አምላክ ስሙ ይባረክ። ሰዎች እንዳሰቡት አዋቂዎች እንደገመቱት ሳይሆን ከእውቀትና ከአይምሮ በላይ በሆነ ሁኔታ እግዚአብሔር የመናገር አቅሟንም ስለመለሰላት እግዚአብሔር እናመሰግናለን። በዚህም ምክንያት የፊታችን ሚያዝያ 10 ከ2 ሰዓት ተኩል ጀምሮ ራሷ ቀርባ ስላለፈችበት ሁኔታ እግዚአብሔር እጅ እንዴት እንዳገዛት ትነግረናለች። እግዚአብሔር በከፈተላት አንደበት ትዘምራለች። ስለዚህም ሁላችንም ሚያዝያ 10 ከ2 ሰዓት ተኩል ጀምሮ በኤልሻዳይ ቴሌቪዥን የምታደርገውን ፕሮግራም እንድንከታተል በጌታ ፍቅር እጠይቃለሁ። ሁላችሁም እንኳን ደስ አላችሁ። ስሙ ለዘላለም የተባረከ ይሁን እግዚአብሔር አምላካችን።